እግዚአብሔር ወይ ማረን አማኑኤል ወይ ማረን ምክንያት አንደኛው ኦሮሞ ስለሆኑ ትልቅ አገረ ስብከት ስለሚመሩ እሺ ኦሮሞ ሆኖ ምሁር ከሆንክ የመጽሐፍ ቅዱስ እውቀት ካለ አትፈለግም አየ እዚህ ጋር ኦሮሞን ከኦሮሞ ኦሮሞን ከክርስቲያኑ ወንድሜ ፈለገ አትናቴዎስ ላይ ስትመጣ በጣም ነው የምታሳዝነው ለምቢባል አወጣጥህም ዝሙት ነው ዕውቀት የለህም ቤተክርስቲያን አይቷ ታውቃለች በዕውቀት አይደለም የወጣው በዝሙት ነው የወጣው ራስህን ካላረካው ብለን የወጣው ራሱን የሚያረካ ሰው ደግሞ መቀጠል ስለማይችል ቤተክርስቲያናውም ደግሞ ትዳር ብላ የምትፈቅደው አንድ ወንድ ስለሆነ አንድ ሴት ለአንድ ወንድ አንድ ሴት ለአንድ ወንድ ስለሆነ አንተ ደግሞ እናትና ልጅን ካላጫወትኩ ብለ ነው ትዝታው የወጣው ስለዚህ እናትና ልጅ አትፈቅድም ቤተክርስቲያኗ እንደዚህ አይነቱን ቀፎ ሳትመክር አንተ ወንድሜን ፈለገ ለመምከር ስትመጣ እኮ የህግ የበላይነት ካወቅ ለምን እንደዚህ አይነቱን በህግ አታስጠይቅም ያሁኑ አይነት ፓስተር ህገ መንግስቱን ታውቃለህ ወይ ነው አንተ ህገ መንግስቱን ታውቃለህ ወይ ህገ መንግስቱን ካወቅ እንደነዚህ አይነቶችን ማስቆም መቻል አለበት እናትና ልጅን አግብቶ እንደመውጣት አይደለም ሁለት እናትና ልጅን አግብቶ እንደመውጣት አይደለም ይሄ እውነታው ላይ ስትመጣ ቤተክርስቲያን ያባረረች በዝሙት ምክንያት ነው ሌላ ምንም አይደል ከዕውቀት ነፃ ነህ መድኃኒዓለም ምስክሬ ስለ መጽሐፍ ቅዱስ አታውቅም ስለ መጽሐፍ ቅዱስ ለማታውቅ ትዝታው ሳሙኤል ከዕውቀት ነፃ ስለሆንክ ምንድነው የምትለው መጮህ ነው ስራ ለክ እንደ ይሄ ቆርቆሮ ባነው እንደ ኤርሚያስ አበበ ከዕውቀት ነፃ ስለሆናችሁ መጽሐፍ ቅዱስ ዕውቀት ስለሌላችሁ ገድል እያላችሁ ምትንጫጩ ቆርቆሮይ ስለሆናችሁ ነው እንጂ ህግን በታቅ ኖሮ እንደነዛ አይነቶችን ነበር ከቤትክ በህግ የምታጸደው የነበረው ከአይምሮ ነፃ የሆንክ ሰው ስለሆንክ ካለፈው ታሪክ እንኳን የማይማር አንተ ነው ላስደምጣው ነው ይኸውልህ በህግ መጠየቅ ያለበት ማን ነው ይሄው በእኛ ንብረት በቤተክርስቲያኑ ሀብት የቤተክርስቲያኗ ንዋየ ቅዱሳት የሆኑትን ንብረቶችን መናፍቅ አዳራሽ ላይ እንደዚህ በማድረግ እነዚህን በህግ አታስጠይቅ ከህግ ነፃ የሆንክ ሰው አንተ ናየው ደግሞ ከዕውቀት ነፃ ይኸው ስለ እንደነዚህ አይነቶች ናቸው ይህ ንብረት የቤተክርስቲያን ነው ፓራሳይት ይመስል ጥገኛ ይመስል ኡነ ጥገኞች ናቸው እዛ ጋር ስትሄዱ ኦሮሚያ ክልል ላይ ስትሄዱ በግዕዝ በማታውቁት ቋንቋ ነው እያስተማሯችሁ ያሉት ብላችሁ ተሸውዳላችሁ እዚህ ጋር ስትመጣ ደግሞ ግዕዙን ትጠቀማለህ ግዕዝ ቋንቋ ማን ሰጠ የግዕዙን ቋንቋ ማን ሰጠ የግዕዙን ቋንቋ ማን ሰጠ ነው አሁን እውነታው ጽናጽኑ ማን ሰጠ መቋሚያው ማን ሰጠ ሌላ ልብሱን እንኳን አለበሳችሁትም ግማሾቻችሁ በሻርፕ ግማሾቻችሁ ጸጉራችሁ ለቃችሁ ያው መታመልኩት አምላክ ችግር ስለሌለበት መጽሐፍ ቅዱስ ሲናገር ሴት ልጅ ጸጉሯን ትሸረብ ይላል ወይም ደግሞ ትከናነብ ይላልና ጸጉራቸው ሳይከናነቡ ስርዓት አልባ ጋጦጦች መሆናቸው መታቁት ይዩት ይው ጸጉራቸው መድረክ ላይ ጸጉሯን ማትሸረብ በዚህ ዝም ካልናቸው ደሞ ልብሱን ደሞ ይወስዱታል ስለዚህ እንደነዚህ አይነቶቹ ያሉ አትጩ ትዝታው ሳሙኤል ሳይገባ አትጩ በነገራችን ላይ
እሺ 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 አንድ ነገር ላሳያችሁና ወደ ጴንጤዎች የተወሰነ ከሄድን በኋላ ደግሞ እስልምና ላይ እንሄዳለን። እስኪ እቺ ደግሞ ወይዘሮ አምታታው የምትለውን ደግሞ እንስማት። አቤት አቤት አንተን ቆይ ጴንጤው ይጸልዩልኝ ስትል አልነበር? እንዲያው ምን ነው መቤቴ በምታውቀው አልክ? የት ያውቋታል እነሱ? መቤቴ ማርያም ሲባል አይደል የሚደነግጡት? ማርያም ሲባል አይደል ግራ የሚጋባቸው? እመቤቴ የትኛዋን እመቤቴ? የትኛዋን የጌታ እናትን የጠራው አንተ? አንድ ሳምንት ጴንጤ፣ አንድ ሳምንት ሙስሊም፣ አንድ ሳምንት ኦርቶዶክስ፣ አንድ ሳምንት ፋኖ፣ አንድ ሳምንት ኦነግ፣ አንድ ሳምንት ብልጽግና እየሆንክ እንደፈለክ የምትቀበጣጠር ሰው ስለ የትኛው እመቤቴ ነው የምታወራው? ሁለተኛ ደግሞ ኦርቶዶክስ ተዋህዶ ስድብ ተሳደቡልኝ ትላለች እንዴ? አትደምቁ። አንተ ነህ እኮ የምትሳደበው። ክፍታፍ እኮ አንተ ነህ እኮ። ለአውሬው ስድብ አፍ ተሰጥቶታል ነው ብላ የምታስተምረው አውሬው እጅ ላይ ነው ውስጥ ላይ ስላለ ነው የምትሳደበው። ስለዚህ አንተ ቤተክርስቲያኗን አትወክላትም። ኦርቶዶክስ አይደለም። እንደፈለክ ይህ ሃይማኖተኛውን ሰው ነው ጸልዩልኝ። ደግሞ መሸቀያ ቤት ኪራይ ደረሰብህ። ለልጅ የምከፍለው ብር አጣ ለትምህርት ቤት አምታታው ኧረ እባክህ እንዴ! ስርዓት አድርግ አንተ አምታታው። ጴንጤውን ኩን ብለህ ንስሐ ግባ ገባ ጎዲያ ሙስሊም ትሆናለህ። ቀጥሎ አታደርገው። ሰምቻለሁ፣ ከቅርብ ዘመዶች ሰምቻለሁ የአእምሮ በሽተኛ እንደሆንክ፣ ችግር እንዳለብህ፣ እንደሚያም ወረቀት እንደተሰጠ አውቃለሁ። ግን የሚከተሉ ሰዎች ናቸው የሚያሳዝኑ። የሚከተሉ ሰዎች ያሳዝኑኛል። ኦርቶዶክሳውያን የዚህ ልጅን ፔጅን እኔ ሪፖርት አድርጎ አይደለም ለሚባል ሪፖርት ማድረግ ትክክል ስላልሆነ፣ ግን እንደዚህ አይነት ሰውን አንፎሎ በማድረግ ባለመከተል ባለማዳመጥ ቻሌንጃችሁን ቀጥሉ። ባለማዳመጥ ሪፖርት ተገቢ ስላልሆነ፣ ሪፖርት ልክ ስላልሆነ እንደነዚህ አይነቶች አሰዳቢዎችን እና ደግሞ ራቁት የሚደንሱትን ቤተክርስቲያንን የሚሳደቡትን ሰዎች ፎሎ እያደረጋችሁ ተሰሚ ያለን አዳማጭ አለን ከሚሉ ኑ ጋዲሳን ፎሎ አድርጉ፣ ኢዮብ ዘሚካኤልን ፎሎ አድርጉ። ተው ዲያቆን ናታኒንምና ዲያቆን መኳንንትን ፎሎ አድርጓቸው እየመጣችሁ ከዛ አንሱ ፎሎ። ዲያቆን ናታኒንምና ዲያቆን መኳንንትን ዮሐድን ፎሎ አድርጓቸው። በዚህ በአንድ ሳምንት ውስጥ 100,000 ፎሎወር ይግቡ። እንደነዚህ አይነቶችን ከመታወሩ ዮሐድን፣ ዲያቆን ናታኒምን፣ ዲያቆን መኩዬን 100,000 ያስገቧቸው። ፈለገን 500,000 ቻሌንጅ አድርገውት ልደተ ቃልን 500,000 ያስገቡት። እነ ኢዮብን 500,000 ያስገቧቸው። እነ ጋዲን 500 ይግቡ። ያንን ቻሌንጅ ቀጥሉ እናንተ። እንደነዚህ አይነት ውርጋጦችን ፎሎ ከመታረጉ ፎሎ አንሱባቸው። በቃ ያለው አማራጭ ይሄ።
ፈጽሞ ለሚያደርጉት ነገር እየገባችሁ ሪፖርት እንዳታረጉ ሪፖርት ተገቢ ስላልሆነ ሪፖርት ተገቢ አይደለም ሪፖርት እንዳታረጉ ግን አንፎሎ በማድረግ ብላክ አይደለም ያልኩት አንፎሎ በማድረግ ከእንደነዚህ አይነት ተራ ንግግር ከሚናገሩ ሰዎች መሸሽ በቃ ለምቢባል ምን ታተርፉበታላችሁ ምን ትጠቀሙበታላችሁ እመቤቴ ምስክር ይላል እዚህ ጋር ገጻልዩልኝ ይላል ማርያም የማርያም ጠላት ናቸው ፕሮቴስታንቶች ሰልምልኝ የስልም መንፈስ ትክክለኛ መንፈስ አይደለም አላምንበት ይከብዳል አንዳንዴ ስጋ ስትለብስ በጣም ከባድ ነገር አለ ስጋ ለባሽ ያረገ ታዲያ ኦርቶዶክስ ነው እንዴ በክራይ ሲደርስብን ሃይማኖት ምትቀያየረው ዲ አዘነበችውን ግብን እኮ ወደ ዘነበው ካልበሰበስኩ አልክ ዲ የሆነ ነገር ሲመጣ እዚህ ጋር ዘንቤ ካልበሰበስኩ ትላለ ዮናታ ዮኒ ማኛ ነው ማን ዮሬ ማኛ ነው የሚሉት አትዝነ አትበስበስ በቃ በየቦታው በየሰፈሩ አትዝነበቅ ምን አይነቱ ነው በመዳን ምን አይነት ቀፎ እንደመጣብኝ አላውቅም እንደዚህ አይነት አመዳም ደሞ አይቼ ደሞ አላውቅም ብዙ ሰዎች አይቻለው እንደዚህ ዮሬ ልጋጋም አይቻላቅ ዮሬ ጥማተኛ ዲ አትዚህ ኮሜንቱን ክፈቹ ዳጊ ክፈቹ የፈለጉትን ይበሉ ታያቸው ክፈቹ ምን አይነት ዮሬ ልጋጋም ልጋጋም ነው ዮሬ ጥማት ነው ያለባት ኢየሱስ የሚል ድንገት ቶፒኩ ከፍ ካለ ኢየሱስ ማርያም የሚል ደግሞ ቶፒክ ካለ ማርያም አላህ የሚል ቶፒክ ካለ አላህ ቶፒኩ ጥሩ ከሆነ ብልጽግና የሚል ፖለቲካ ፓርቲያችን መሪያችንን ደግሞ ብልጽግና ጥሩ ላይ አቋም ላይ ከሆነ ብልጽግና ኦነግ ጥሩ አቋም ላይ ከሆነ ኦነግ ሸኔ ፋኖ ደግሞ ጥሩ አቋም ላይ ከሆነ ወሬው ሚዲያው እንደዛ ከሆነ በቃ ፋኖ አንተ ምን አይነት ሰው ነህ ከየት የመጣ ለጋጋም ነው ይሄ የጋሬጣ አሾካቶን እንጂ ዝም ብለህ ጭቃ ውስጥ እየተደበቅ አትዋጋ ይህ ህዝብ ሰላም ነው ይናፈቀው ይህ ህዝብ በእግዚአብሔር ቃል መረስረስ ነው የሚፈልገው ይህ ህዝብ የእግዚአብሔርን ቃልን እየሰማ ማረፍ ነው የሚፈልገው በኑሮ ውድነት ተጨንቆ በሌላ ተጨንቆ አንተ አጫንቀው አትችልም ስለዚህ አንተ ለነውጥም አትሆን ሰው ነህ ለነውጥ መሆን የሚችሉ ሰዎች አሉ አንተ ለሁለቱም አትሆን ሰው ነህ ልክ አይደለህም ሳምንት ጴንጤ ሳምንት እንትን አትሁን እመቤቴ ምስክር ይትላል ጴንጤዎች እመቤቴን ይወዷታል ማርያምን ይወዷታል አይወዷት ማርያምን ስለማይወዷት ጴንጤው ጸልዩልኝ ደሞ የሆነ ነገር ስትል ደሞ ሰምቻለሁ ምንድነው የሰማሁት አንድ ነገር እኔ ጴንጤ ኮንኩኝ እናቴን ይሰድባታል በይሃው በእግዚአብሔር ፊት አንድ እናት የሚሰድብብ ኦርቶዶክሳዊ ያገኝም እስኪሁን ሂድ እስኪሁን አትሆንም አስመሳይን አትሆንም ልጆችን እግዚአብሔር አምላክ ያሳድጋቸው ያንተ ባጠፋው ልጆች ላይ ማን ነው የሚናገረው ማንንም አይናገራቸው አንተ ለምትስተው ልጆች ምን ቦጣቸው እናተ ምን ቦጣት እናተን እግዚአብሔር ሰላሟን ይስጣት ልጆችን እግዚአብሔር በሰላም ያሳድጋቸው ክፏቸው ፈጽሞ አይታይ አንተ ነህ እየሳትክ ያለው አው ላንተ ነው ልክ አይደለህም ላንተ ነው ጴንጤ ከሆንኩኝ አይባልም አንድም ኦርቶዶክስ አይናገርም እስኪ አንተ ጴንጤውን በድፍረት ሂድ ጴንጤውን ልጆችን ይዘቀዝቃሉ አንዱም አይዘቀዝቅብህም ልጆችን አንዱ አይናገርብህም ልጆችን ሰላም እንዲያድጉ ነው የሚፈልገው
ለምባል አንተ ባጠፋው ልጆች ምን ቤት ናቸው? አንተ ላጠፋው እናትህ ምን ቤት ናት? እናትህማ ዮናስ ሙሉን የሚባልን ወለደች። በቃ አለቀ። አንተ ነፃ ፍቃድ ስላለ እንደፈለክ እየቀበጣጠርክ ነው ያለው። እንደፈለክ ማለት ነው። ቤተክርስቲያንን እንደፈለክ ነው እየተሳደብክ ያለው። እስኪ ጀግናና አንተ እስኪ የሆነ ፓስተር ጋር ሄደ ጴንጤውን አትሆንም። ብር ፍለጋ ነው። ሁሌ አነጋጋሪ ለመሆን ስለምትፈልግ ነው። አትሆንም። ታውቃለህ መዳን ያለባት ቤተ እምነት እዚህ እንደሆነች ታውቃለህ። ሰላም ያለባት ቤተ እምነት እዚህ እንደሆነች ታውቃለህ። የዘላለም ሕይወት መገኛ ሃይማኖት መሆኗን ታውቃለህ። ክርስቶስ ኢየሱስ የተከላት ሃይማኖት እንደሆነች ታውቃለህ። እያወቅ ለሆድ አደርነት እንደዚህ መገዛት በጣም ነው የሚያምነው። ሆድ አደርና አንተ ማን ስለሆንክ ነው እዚች ቅድስት ቤተክርስቲያን ላይ አፈ የምትከፍተው? ልጋጋም ስለሆንክ ነው። አመዳም ስለሆንክ ነው። የአመድ መጥረጊያን ገንዘብ ስለምትፈልግ ነው። ሌላ አይደለም እንጂ ማን ተናገረ? አንተ ቤተሰቦችን ማንንም አይነካቸው። ሰኞ ሰኞ ጴንጤ፣ ማክሰኞ ኦርቶዶክስ፣ ሮብ ሙስሊም፣ አይ አርብ ደግሞ ይሁን ነገር ደግሞ በእመቤቴ መስክሬ የትኛዋን እመቤት ጴንጤው ሊጸልዩልን ነው ማርያምን የሚጠሩልን? ምን አይነት ሰው እንደሆነ ካላቅም ብቻ ምን አይነት ሰው እንደሆነ አላቅም። ምን አምላክ ምን ብቻ ይሄው እስኪ እዚህ ጋር አንተ የተናገርከው ምንድነው? ማን አንተ? ቆይ እስኪ ይሄው አንተ ማን ይሄንን ቃል እንደዚህ ምታረ? አንተ ማን? አንተ ራሱ ዱቄታም አይደለ እንዴ? ይሄው ስለማይባል እንጂ የቄራ ልጆች፣ የልደታ ልጆች፣ የኮልፌ ልጆች፣ የጨርቆስ ልጆች፣ የመጋናኛ ልጆች፣ የገርጂ ልጆች ይሄ መልእክት ለእናንተ ነው። ልክ እናስገባለን ትላለህ። ስለምን እንዳወራ ገብቷል ወይስ ዝም ብለህ ነው የምለፈልፈው? ዲያቆን ፈለገ አትናቴዎስ ስለምን እንዳወራ ገብቷል ወይስ እንደመጣለ ነው የምለፈልፈው? አንዳንድ ጊዜ ወንዱን እንጂ ፓልቴታቱ ዝም ብለህ እንደመጣለ አታወራ። ገብቷል ያወራው ነገር ወይስ ኢትዮጵያን ከአሜሪካ የበታችነትና የበላይነትን ለማሳየት ነው? አሁን አሜሪካንን ከፍ አደረክ፣ ኢትዮጵያን ዝቅ አደረክ። ይኸው ንግግር ላይ ራሱ ጭቃ ንግግር ላይ እቺን ንጹህ የሆነችን አንደኛ የሆነችን ሀገሬን እንዴት እንዳዋረድካት ያት አየ አሃ የልደታ ልጆች ድሃዎች ስለሆኑ ነው ሲጠራ አሜሪካን ካሊፎርኒያ ሎስ አንጀለስ ምናምን እያለ ይጥራል እንዳንተ ጭቅቅታ ፈለገ ከምን አንፃር አለ ገብቷል። ግን ትች ምታወራውን ሁሉ ማታቅ ምትናገረውን ሁሉ ማታቅ ኢትዮጵያ መዳም አይደለችም። እንዳንተ አይነት ኮተት እንኳን የተወለደው እንኳን ከኢትዮጵያ ነው። ይሁን ደረቴን ነፍቼ ማወራው ኢትዮጵያ እንዳንተ እኔ ይሄ አሜሪካን ሀገር ተደብቄ አይደለም ማወራው። ደረቴን ነፍቼ ነው የምወጣው፣ ደረቴን ነፍቼ ነው የምገባው። ኮተታም ስለዚህ ምትናገረውን በልክ አድርግ። ሰኞ ጴንጤ፣ ማክሰኞ ረባክ ስርዓት አድርግ። እንዴ አቋም ይኖር ያቋም ሰው ሁን እንጂ ፈለገ አትናቴዎስ የተናገረው የቤተ ክርስቲያናችንን ንዋያን ቅዱሳትን አዳራሽ ላይ እየተጠቀሙ ነው።
ይሄን ነገር የምናስከብረው ሃይማኖታቸው ከአዲስ አበባ እንትን ስላለ ራሳችን በራሳችን እናስከብር ልክ አይደለም ነው እንጂ ሄደን ጠብ እንፍጠር እንገጫጭ አላለም። ምን አይነት ይሄ አንድ አለ ምላስ አደረ አንተና እሱ ናችሁ መቼ ምላስ አደሮች እስኪ አንድ ምላስ አደረ አለ የሆነች ጂጂ ማን ነው ከሚሏት ጋር አብሮ ገብቶ እኔ በእነሱ ነው ማቃቸው እስኪ ደሞ እናዳምጠው ውይ አንጀት በላ ጴንጤ ማትሆንበትን ምክንያት መድኃኒዓለም ምስክሬ እግዚአብሔር ምስክሬ ያንተ ልጆችን የሚነካቸው ሰው ካለ ከኔ ጋር ነው ጠቡ ከቤተ ክርስቲያን ጋር ነው ጠቡ እስኪ አንተ ጴንጤውን አትሆንም አንተ ላጠፋው ልጆች ምን ቦጣቸው እግዚአብሔር በሞገስ ያሳድጋቸው እግዚአብሔር ለመልካም ነገር ያብቃቸው አንተ ማንንም ልጆች ማንንም አይነካቸው እንዴ አንተ ለዘራው ክፉ ዘር ልጆች ምን ቦጣቸው እንዴ እናተ ምን ቦጣት አትሄድም በጣም ጭንጋፍ መሆን ምነግር አትሄድም ይሄ የጭቃ ውስጥ እሾክ መሆን ምነግር አትሄድም እዛው ጭቃ ውስጥ እየተሽሎከለኩ ቤተክርስቲያንን ወጋ ታረጋለህ እንጂ አትሄዳትም መዳን ያለው ኦርቶዶክስ ጋር እንደሆነ ታውቃለህ መዳን ያለው ኦርቶዶክስ ጋር እንደሆነ ታውቃለህ ሰላም ያለው ኦርቶዶክስ ጋር እንደሆነ ታውቃለህ ክርስቶስ ኢየሱስ በደሙ መሰረታት ቤተክርስቲያን እንደሆነ ታውቃለህ ምን ቦጣቸው ያንተ ልጆች አንተ ነህ እኮ ያጠፋው እስኪ እኔ አንተ ቤት መጥቼ 5 አንበሳ ወርድልሃለሁ ዛሬ ሄደ የሆነ ቸርች ጌታን ተቀበልኩኝ ብለ ቪዲዮ ስራ 5 አንበሳ ወርድልሃለሁ መድኃኒዓለም ምስክሬ እረዳሃለሁ በ5 አንበሳ በትልልቁ ከነ ልጆቹ እረዳሃለሁ እስኪ አንተ ሄደ ጴንጤ ሁን አትሆናትም በግልጽ ሄደ ንስሐ የሚሉትን ነገር እኔ ኢየሱስ እንደሚለው ይሄ እንዳልካቸው ዘነበ ውሃ ውስጥ ገብቶ እንደመውጣት ወይም ሻወር ወስዶ እንደመውሰድ አትወስድም እስኪ እንደዛ አድርግና 5 አንበሳ ከነ ልጆቹ ላውረድልህ አንድም ሰው ልጅህን አይነካም አንድም ሰው እናትህን አይነካም አስመሳይ ሌባ አጭበርባሪ ይሁት ደግሞ እኮ ሲቅለሰል ለስኳር በና አንዳንድ ጊዜ እንደ ወንዱን ቆፍጠን በል ውይ ስታሳዝን አንጀቴን በላ እሺ መድኃኒዓለም ምስክሬ ያልኩኩ ምን አታላዩን ምላስ ነው የሚያወራው በመድኃኒዓለም ስም እንደመጣላ አፈላ አትክፈት እኔ ከጴንጤ ቤት ወደ ኦርቶዶክስ የመጣሁት ከጴንጤ ቤት ወደ ኦርቶዶክስ መጣ አንድም ሰው እናቴን አልተናገረም አንድም ሰው ልጄን አልተናገረም አንድም ሰው ሚስቴን አልተናገረም አንድም ሰው ማለት አንድም ሰው አልተናገረም ለምን እኔ ነፃ ፈቃድ አለኝ ያንተ ሚስት በክፉ የሚያነሳት እሱ ባልቴተኛ ነው ለምን ነው ያንተ ሚስት የሚያነሳው ዮናስ ሙሉነ በቃ ጴንጤ ሆነ ድሮስ ምን ነበረ
ሃይማኖት የለውም ነበረ ኤቲስት ነበረ ነው የምትባለው በቃ አለቀ ከኤቲስት ነው ወደ ጴንጤ ሄድከው ከኤቲስት ነው ወደ ጴንጤ ሄድከው ብለን እንትን እንላለን ከኤቲስት ነው ወደ ጴንጤ የምትሄደው በቃ አለቀ ሌላ ምንም ኤቲስት ነበረ ጴንጤ ሆነ አለቀ አታቃተማ ቤተክርስቲያኗን ዶግማ ምንድነው ስትባል ዶግማ ማለት እንትኗ መሰለኝ እኔ ያልከው ጨንቆ ያስተከልከውን እኮ ጸጉር እኮ ነው የነቀልከው እኮ መድኃኒዓለም ስትመልስ ይኸው ግባና ይኸው ቪዲዮ ስለ ዶግማ ለመመለስ እንኳን ልደት ወጥሮ ሲጠይቅ ያስተከልከውን ጸጉር ነው ልትነቅል የነበረው ዶግማ ማለት ስለ ቤተክርስቲያን ዶግማ ቀኖና ማያቅ ኦርቶዶክሳዊ የለም አንተ ኤቲስት ነህ ማለት ነው በቃ አለቀ እኔ እንኳን ከኋላ መጥቼ ዶግማ ቀኖናዋን ሚስጥራቷን ሁሉንም ነገር አውቃለሁ ገብቶኝ ነው ኦርቶዶክስ ሆንኩት እንዳንተ መሮኝ አይደለም ሃይማኖትን መቀየረው ልክ የቤት ኪራይ ሲደርስብህ የመረረ ሃይማኖት እንደምትቀያየረው አይደለም አንተ ኮተታ ሃይማኖትን መቀያየር ገብቶኝ ነው የቀየርኩት አሜሪካ ነው የምትኖረው ያው ኑሮ ይከብዳል የቤት ኪራይ ሲደርስብህ ልክ ግራ ሲገባ ዛሬማ ጴንጤ ሞር ያዋጣኛል ነገስ ነገ ደግሞ ኦርቶዶክስ ቦን ያዋጣኛል ከነጎዳስ አይ ሙስሊም ቦን ያዋጣኛል ከዛ ሳይ ብልጽግና ልሁን መሰለኛው ከዛ አይ ቆይ ሸኔ ልሁን ቆይ ሸኔም ደግሞ እንትን ብሎ ፋኖ ልሁን እያለ የሚዘላብድ ዘልባዳ ሰው እንዳንተ አይነት አይቻላል በክራይ ሲደርስብ እንዴ ሂድ እስኪ እኔ እናትን የሚሰደብ ልጆችን የሚሰደብ ከኔ ጋር ይጣላል ከኔ ጋር ብቻ አይደለም ከቤተ ክርስቲያን ጋር ይጣላል ከቤተ ክርስቲያን ጋር ይጣላል አንተ ሄደ ለምን ቢባል ድሮም ኦርቶዶክስ አልነበርክማ ድሮም ኤቲስት ነህ ሃይማኖት የለህም በየሳምንቱ ነው ሃይማኖት የምትቀያየረው ግን መዳን ያለባትን ሃይማኖት ግን ኦርቶዶክስ እንደሆነች ግን ታውቃለህ መዳን ያለባት ሃይማኖት ኦርቶዶክስ እንደሆነች ግን ጠንቅቀህ ታውቃለህ መጽሐፍ ቅዱስ ሲናገር አንዲት ሃይማኖት አንዲት ጥምቀት አንድ ጌታ ስለሚል ያቺቷም አንዱ ሃይማኖት ኦርቶዶክስ እንደሆነች ታውቃለህ ጥምቀት በድህነት እንዳለበት በኦርቶዶክስ ተዋህዶ ቤት ውስጥ በካህናት መጠመቅ እንዳለበት ለሚያጠምቀውም ካህን እንደሆነ ታውቃለህ አንዱን ጌታ ክርስቶስ ኢየሱስን እንደምትሰብክ ታውቃለህ አወከው እንጂ አልኖርከው አወከው እንጂ አልኖርከው ማወቅ ሳይሆን መኖር ነው የሚያዋጣው ይህ ህዝብ በመላሱ ያከብረኛል ልቡ ግን ከኔ ርቋል ነው የሚለው መጽሐፍ ቅዱስ ሲናገር አንተ በመላሰ ነው መታቀው በተግባር ግን ከጌታ ጋር አይደለ ስለዚህ ወይ እንደገና ቄደር ተጠምቀ ኦርቶዶክሱን ወይም ደግሞ ሄደ እኔ መድኃኒዓለምን ጴንጤ ሁንና እኔ የምትፈልገውን ነገር ሁሉ አስደረግልሃለሁ ላይቭ ላይ የምትፈልገውን ነገር ሁሉ አቶናትማ መንፈስ እንደሚገባበት አቃለህ ጌታ ኢየሱስ ይያሉ የሚያስገቡን ቃልን መንፈስ እንደሚያስገቡበት አቃለህ ክፉ መንፈስ እንደሚያስገቡት እናቴ ልጄን ምን ቦታቸው ሚስትህን እግዚአብሔር አምላክ ክፉ አያሳያት ክፉ አትሁንብ ክፉ ነገር አይንካት ልጆች ክፉ ነገር አይንካቸው እግዚአብሔር አምላክ በሞገስ ያሳድጋቸው ሚስትህን እግዚአብሔር አምላክ በሞገስ ይጠብቃት ይከልላት እናትህን ዘሮችን በሞገስ ይከልላቸው አንተ ነህ ሰተተኛው አንተ ነህ ጠፋተኛው ምን ቦታቸው ጨቅላ ህፃናቶች ምንም ውስጥ አይገቡም ያንተ ልጆች ዮናስ ይሄ ዮኒ ወሪ ወይም ደግሞ ይሄ ማን ነው ዮኒ ወረኛ ነው ወይ ዮኒ ማን ነው የሚሉት ዮኒ ወረኛ እንደፈለገ
እንደፈለገ ይሄ በቺም በጭንቅላቱም አፉም ቅድ ነውና እንደፈለገ ተቀደደና ወራና ቤተሰቦቹ ይሰደባሉ ማለት አይደለም። ማን ነው የሚነካቸው? ቤተሰቦቹ ማንንም አይነካቸውም። ቤተሰቦቹ ማንንም አይነካቸውም። ያንተ ቤተሰቦች ለምን? ማንም ስለማይነካቸው ማለት ነው። አንተና ቅዳፍ፣ አንተና ጭንቅላት አልባ፣ አንተና ቀፎ ጭንቅላት እነሱም ቦታቸው ትንሽዬ እንኳን ዋን ሚሞሪ እንኳን ቢኖረው እንኳን ጭንቅላት እንኳን የማሰብ ችግር የለውም። የማሰብ ጭንቅላት የለህም። ቀፎ ጭንቅላት እንዳንተ አይነት እኔ አይቻላቅ። እንዳንተ ቆርቆሮ ዋይ የሚላል አይደል? ዝም ብሎ ስትመታው ሚጮ ድምጽ አልባ ዜማ አልባ ንግግር አልባ ተናጋሪ እንዳንተ አላየው። ቆርቆሮ ማለት ነው። ግጥም አሰጥ ዜማ የለው ዝም ብለ ነው የምትጮውና ዝም ብለ ልጋጊ ሆነ አፈን አትክፈት። አፈን በከፈትከ ቁጥር የጭንቅላት ማንነት ይታያልና ሞር በጣም ቀፎ መሆን እየታወቀ ነው ያለው። በጣም ቀፎ መሆን እየታወቀ ነው ያለው። እዩት ማንም አይሰድብብህም። የኔ አባት ወይ ትሽ ወይ ክርስቶስ የገባ ዛሬ ነው ወይ ክርስቶስ የገባ? ምን አይነት ሽልጥልጥ ሰው ነው በመድኃኒዓለም ስም? ከኔ ጋር እኮ ገስት ላይ ቁጭ ብለህ እኮ እነ መዝሙር ያሬድ ምናምን ሁላችንም ባለንበት እኔ ኦርቶዶክስ ላይ ችግር የለብኝም። ኢየሱስ ገብቶኛል። አምስቱ አዕማደ ምስጢር ላይ በጣም ተመልሶልኛል። ክብር ለእናቴ ለምዬ ኦርቶዶክስ ስትል ነበር እኮ። ዛሬ ማንነታቸውን በሃይማኖት ቀየሩ እንጂ ትናንት ሲሉኝ የነበሩ ሰዎች ናቸው ዛሬ የሚሰሩ። እስኪ ማንነታቸውን በሃይማኖት ቀየሩ እንጂ ትናንት ሲሉኝ የነበሩ ሰዎች ናቸው ዛሬ የሚሰሩ። ማን ድሮስ ማን ተሰድቦ ያውቃል? ኧረ ተረጋጋ እንዳልክ። አንዳንድ ጊዜ ደግሞ አንተ ታበዛዋለህ ጌታ። እየሰደብከኝ ትኖራለህ እንጂ የዘነበ ዘካርያስ ልጅ የሚቀይረው አቋም የለውም። ዛሬም ጴንጤ ነው፣ ትናንት የሮማኖስ ይወዳል፣ ዛሬ ይወዳል። አይቀየርም። ስርዓት ያዝዝ ቀጠሉ ሰው አልሰማ አታኖረኝም አላኖረኝ አቋሚ አንተ እንድትወደ አልሽለጠለጠ ወጥቼ ይቅርታ ምናምን አልልም። እየሰደብከኝ ነው። ብዙ የሚዲያ ሰዎች ወጥተው የኳራት ስድብ በኋላ ይቅርታ ብሎ ያውቃል። ቴካርግኝ ነ እንጂ ይቅርታ ምናምን ጠይቃይ ፊት ተገልሽ አጠይቅም። አቋሚ የተመቸኝ ነው ማለት። እሺ መልካም። ይሄን ነገር የኔዎቹ ካላችሁ ሪከርድ አድርጉልኝና የእንዳልክንና የኔም ፎቶ ጎን ለጎን አድርጋችሁ እንትን እንድትሉልኝ ስለፈልግ ነው። እንዳልካቸው ዘነበ ዲያቆን ነበርኩ ይላል እና እኔ ደግሞ ነብይ ነበርኩኝ እና ነብይ ስለነበርኩኝ እንዳልካቸው ዘነበ ገብቶ ነው ወደ ፕሮቴስታንት የሄድከው? እንደዛ ከሆነ ኢየሱስ ላይ እኔ እናንተ ዲቤት እናድርግ። እንዳልካቸው ዘነበ ገብቶ እኔ የተከተልኩት አምላክ ቺቺኒያ መጥቶ አይደለም የወሰደኝ፣ ከቺቺኒያ አይደለም የወሰደኝ፣ መርጦኝ ነው። ከናቴ ማፀን ጀምሮ የመረጠኝ አምላክ ጋር ነው የመጣሁት። ኢየሱስ ላይ ብቻ እኔ እናንተ ዲቤት እናድርግ። ይሄን ፎቶና እኔን አርጋችሁ ፖስቱት። ኢየሱስ ላይ አንተ ገብቶ ነው ወደ ፕሮቴስታንት ሄድከው፣ እኔ ደግሞ ገብቶ ነው ወደ ኦርቶዶክስ ሄድኩት ነው አልምለው። ና እኔ እናንተ ማን እንደገባው ዲቤት እናርግ። አመሰግናለሁ። ላንተ ምንም ስለማለለ ማለት እሺ ለምቢባል እሺ ትለኛለህ ብዬ ስለማስብ መቼም ቀለም ወርቅ አይተንፈስ ውስጥ ላይ ተደብቀ የዳጊ ሱሪ ውስጥ ተደብቀ አልወጣም አትልም።
የዳኒ እንትሩስ ተደብቀ እኔ በቃ እምብያ አትለም ብዬ አስባለሁ። ከዚህ በፊት ዲቤት ጠይቄ አልመጣም እምቢ ብለሃል። አሁን ግን ትንሽ በስለሃልና በጣም ጎበዝ ጋዜጠኛ አንባቢ እየሆንክ ነው። በጣም አዋቂ ነኝ እያልክ ነውና እኔ ነብይ ነበርኩኝ አንተ ደግሞ ዲያቆን ነበርኩ ብለሃልና ና ኢየሱስ ላይ ውይይት እናድርግ ነኝ እናንተ ማንንም አይሰድብም ና ዲቤት እናድርግ። አትወሸቅ። ኤርሚያስ አበበ ስለ ቤተክርስቲያኑ አያውቅም ግን እንዳዋቂ ነው የሚያደርገው። እኔ ግን ስለ ጴንጤ ግን ገብቶኝ ነው 34 ዓመት ሙሉ ገብቶኝ ነው እኔ ኦርቶዶክስ የሆንኩት። ስለዚህ ዲቤት እናድርግ አድርሱለት። ደግሞ አንዲት ደግሞ ከዚህ በፊት እነ ኤርሚያስ አበበ ፖለቲካ የሚሰሩበት ልጅ አለ ጉዳይዲያ የሚባል በጣም እስልምና ላይ ነው የሚሰራው። እፎይን በጣም ነው ማቀው ከእፎይ ጋር አብረን ነው ምንሰራው ያለ ጴንጤ ልጅ ኦርቶዶክስ ነው በሚል ሰበብ ኦርቶዶክስ ሳይሆን ከፕሮቴስታንት በኤፍሬም ስላሴ ትምህርት በኤርሚያስ የገድላት ስድብ ወደ እስልምና ሄደ ልጅ አለ። እፎይና እሱ ሲገናኙ እፎይን አውቀዋለሁ እንደዚህ አብረን ነው ነበር ነው ያለው ልጅ እዩት። ከእፎይ ጋር ፊት ለፊት ሲፋጠጥ ጴንጤ ገና ሚዛኑ ገና ይወድቃል። ያዘ እንግዲህ እኔ እፎይን አግኝቼው አውቃለሁ በአካል አንድ እፎይን በፈልገው በዚህ ሰዓት ላይ እፎይ ማግኘት እችላለሁ። ምን ስለሆንኩ እፎይም ኦርቶዶክሳዊ ነው እኔም ኦርቶዶክሳዊ ነኝ። ማማዬን ማግኘት እችላለሁ በዚህ ሰዓት። ዓለምን ማግኘት እችላለሁ በዚህ ሰዓት። ምን ኦርቶዶክሳዊ ስለሆን ኦርቶዶክስ ስለሆንኩኝ ጉዳይ ዲያስ ያዘልኝ። እፎይን ግን አውቀው ጀግና አቀማቀ ስለ ውግዘት እየተማማርን ማለትም ስለ ማነው የቤተክርስቲያን ውግዘት በሚመለከት ጉዳይ ላይ ዲስከሽን ስናደርግ ገብተህ ቦታ አትስጡት እንዲህ አይነት ሰው ምናምን እያልክ ለምን ኮሜንት አድርገህ ነበር ካስታወሰ በዛ ሰዓት ቆይ እሱን እፎይ የራሱን ምላሽ ይመልሳል። እፎይ ኦርቶዶክስ ነው፣ አማን ሻሎም ፕሮቴስታንት ነው። አማን ሻሎም እና እፎይ እኮ አንድ ገስት ላይ ቁጭ ብለው እኮ አስተምረዋል። እፎይ ኦርቶዶክስ ነው፣ መሐመድ አበባው ፕሮቴስታንት ነው። አብረው አስተምረዋል። አብሮ ገስት ላይ መገኘት ሳይሆን አያቅህም ምንም የለህም ጴንጤነ ኤርሚያስ አበበ ብቻ ነው የሚያቀ። ቆይ ለጉዳይ ልደውልለት ብሎ ደውሎ የሚጠራ አንተን ነው ከ2 ዓመት በፊት ስለማስታውስ ነው። ስለዚህ አንተ ጴንጤነ ልክ እንደነ ቴዲ ደንበላሽ ተደብቀ ኦርቶዶክስ ነኝ እያልክ የምታጭበረብር ነህ። እንደነ ናርዲ ኦርቶዶክስ ነኝ እያልክ የምታጭበረብር ነህ። እንደነ ሜሎስ ኦርቶዶክስ ነኝ እያልክ የምታጭበረብር እንጂ ኦርቶዶክስ አልነበርክም ማለት ነው። ጉዳይ ዲያ ቀጥ ማምዬ ነው ቆንጆ አልጀመረም ባይዘው እኔና አንተ አታካራ በውስጥ እየገባው የቤተክርስቲያን ትምህርት አዳዴ ማማይ ያልኩ ጋር ጊዜ ከአይ ፈረሳሳት አልጀመረም። እኔ አንተ የቤተክርስቲያን መልስ አይደለም የምትመልሰው የሚመለስ አባት አንተ እያልኩ አንተ ጋር እመላለስ ነበር። በዛ ሰዓት እኮ ያልመጣው ሲጀመር ራሱ ማለት ነው። እኮ የመጣው አሁን ስልጤ ላይ እንትን በተባለ ጊዜ አንተ የምትለው ዲስንታ ኦኬ አይ አንድ ጊዜ አንድ ጊዜ የሆነ ሀሳብ ሰጥተው ነበር። አንድ ጊዜ ሀሳብ ሰጥተው ነበር። ምናልባት አታውቀኝም ይሆናል። ኢትስ ኦኬ ችግር የለውም። I don't know. I think አንድ አመት ይሆናል። I think አንድ አመት ይሆናል። ያ በቃ ላይ አክቲቭሊ ከመጣሁኝ አመት አይደለም። እኔስ አቦታት ስቱት ካርኩ በጊዜው እንግዲህ ያየሁበት ነገር ወይም
ከዓመት በፊት እንደዛ እየተናገርኩለት ማማይ አንድ ቪዲዮ አሰብኩኝ። ግን በጣም ይቅርታና ከዓመት አንድ ዓመት አይደለም እኔ ራሴ አስታውሳለሁ ከኢትዮጵያ እንደመጣው ነበር ራሱ ወደ አይዲያ የምትመልሰው መልስ ቤተክርስቲያን አይደለም ያልኩ ስጃቀ የነበረው ራሱ ማለት ነው። ወንድማችን ወደ አይዲያ ማሻት አይጠበቅብህም የፈለገው መቅጠል ኢብራሂም አስገቡለት ኢብራሂም ይክፈት ቀደም የከፈተው ነው ሄድበል ስላየሁት ማለት ነው። አስገቡትና ይክፈተው ወይንኛ ይጨርስ ማማይ ምክንያቱም ወደ ላንተሩ ስለሚሄድ ይላክለትና በውስጥ ይክፈተው ምንም እንዳያወጣ ነው የማይቻል የትኛው ጥቅስ ረንድና አድርጎ ነው አባት ሲባል አክሊልን የጠራው ነው ያለው። ግን ምንድነው ቃል ፍጡር ሆኗል። ከቻላችሁ ያኬን ይወክፈቱለት እንደዛ ብሎ ካቃቂ ያስተማረበትን ከዛ እሱን እንመልከተው። ቢቢሲ ጋር እንዴ ከታች ሆናችሁ የምታዳምጡት ሰዎች ሪካርድ አድርጉትና እኔ ለነገር አይደለም ችግር የለም ጉዳይ ያ ይሄ እንዳይፈጅብህ ማለት ነው። ነገ ተዘጋጅተህ ቃል ፍጡር ሆኗል ራሱን አሳልፎ አልሰጣቸውም። ጥቅሱ እንኳን አታውቅም። አይ ዝም ብለህ የምታወራው እኔ ምዕራፍ ራሱ አሳልፎ አሰጥቷቸዋል ወይስ አልሰጣቸውም? ላይ ነው ሲተረጋጋና ለአንብብልህ ሲጀመር ራሱ ክርስቶስ እንቁጅን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? አይደለም አንዴ ላንብብልሽ። አይደለም አንብቢ። ጴንጤ መቼ መጽሐፍ ቅዱስ ያነባል? ከላይ ጀምሮ አንብቢ። ከአራት ጀምሮ ወደ ላይ አንብቢ። ኢየሱስ የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓት ደረሰች ማለት ነው። በጣም አሪፍ። አሁን አንቺ ጋር ተግባባለሁ። አንድ ጊዜ ቀጥይ። አንድ የሚያደርግ ሰው ልጨርስ። የናዝሬቱ ኢየሱስ ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ። ይሁዳ ደግሞ ከእነሱ ጋር ቆሞ ነበር ይልና እንግዲህ እኔ ባላቸው ጊዜ ወደ ኋላ ፈፍገው በምድር ላይ ወደቁ ይላል። እሺ ምንድን ነው ታማል ሰው እዚህ ጋር ይዘውታል አያዙታል? ፓፓ ጆዬ ምክንያቱም በጣም እኔ ላነብ ነው እየተወያዩ አይደለም። አንባቢ ነኝ ያለ እያነበብሽ ነው። ደግሞ ማለት ትፈልጋላችሁ ብሎ ጠየቃቸው። አሁን ቁጥር 4 አምዶች 5 ላይ ደረሰ። እዚህ ጋር እየተግባባን ወደ ታች እንድንወርድ ነው እፎ ያነሳው ፖይንት ላይ ይይዙት መጡ። ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብሎ መለሱለት? የናዝሬቱን ኢየሱስ አሉት። ይሄው በደር እንደደረሰ አውቆ ወደ ውጭ ወጥቶ ቆሞ ነበረ። ኦልሬዲ ውጭ ነበረ። መጡ። ሲመጡ ማንን ትፈልጋላችሁ አላቸው። ምን አሉት? የናዝሬቱ ኢየሱስን አሉት። ቁጥር 8 ይጂ ቁጥር 8 ላይ ተናገሩ። ጊዜው እንደደረሰ አውቋል። እነሱ ሰምተውት የወደቁት ጊዜው ሳይደርስ በፊት ነው። ወር አልያዙትም። ለዛ ነው ምን ይላል? ምን ይላል? ቁጥር 4 አምጪው ላርብልሽ። ኢየሱስ የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ አላቸው እንጂ አልያዙትም። የሚመጣበትን ሁሉ አውቆ እጁን አሳልፎ የሰጣቸው በፊት ሲሸሻቸው የነበረው አካል እጁን አሳልፎ የሰጣቸው ምን ሲሆን ነው? የሚመጣበትን አውቆ ወደዚህ አድርገው እያነቃለቅሽ ነው አይታይም። በጣም እየጠየቁ ነው። በፊት ሲሸሻቸው በመለሱ ተሰወራቸው ይለናል። ኢየሱስ ሲሉ ሊወግሩ ሲሉ ይሸሻቸው ነበር። እዚህ ጋር ግን ይሁዳ ሎሌዎቹን ይዞ በመጣ ጊዜ ክርስቶስ ኢየሱስ አስቀድሞ አወቀ። የሚመጣበትን ሁሉ አወቀና ማለት ነው። ከዛ በኋላ የምትፈልጉ ሰው ማንን ትፈልጋላችሁ አላቸው አይደል? ኢየሱስ የናዝሬቱ ኢየሱስን አሉ። የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ አበብቀው ወደቁ ይለናል። ቁጥር 8 ላይ አበበዋል። አንብቤዋለሁ። አንብቤዋለሁ። ስለዚህ ሰዓቲቱ ስላልደረሰ ነው ያልከው ውሸት ነው። ውሸት አይደለም። አይደለም ኢየሱስ ክርስቶስ እጁን አሳልፎ ሰጣቸው። አንድ ጊዜ ይሆንሽ እንግዲህ ይዙት በመጡ ጊዜ ጉዳይዲያ ከዚህ በኋላ ከጴንጤን ወደ ኦርቶዶክስ የሄደው ወገኖች እሺ፣ ከጴንጤን ወደ እስልምና የሄደው እንጂ ምን አልነበረም፣ ኦርቶዶክስ አልነበረም። አለቀ። ኦርቶዶክስ ነኝ እንደዚህ ነኝ ሲል ከሰማችሁት ኦርቶዶክስ አልነበረም። እነ ማማዬ እነ እፎይ አበሬያቸው ሳገለግል ነበረ
አብሬያቸው እንደዚህ ስቆይ ነበር አለ። ሲታይ ጉዱ አብሮ አላገለገለም። ሶሪ አንድ ጊዜ እዚህ ጋር ለቀመጥ መሰለኝ ወገኖች ስለምወጣ እየጨረስኩ ስለሆነ ንፋስ ያለበት ቦታ ነበር ቁጭ ያልኩት የነበረው ማብራት አጥፍቼ ስለነበረ ለዛ ነው። ማብራት አጥፋፍቼ ነበር ለዛ ነው። ይቅርታ። እንደዚህ እንመጣላለን ዮኒ ማኛ። አዎ ፈርቼ ነው ያጠፋሁት ህይወት ዮኒ ማኛ እንዳልክም ሌሎቻችሁ በእንደዚህ ጉዳይ እንመጣላችኋለን። ቤተክርስቲያንን ለማሸማቀቅ የምትሄዱበትን ነገር ስርዓት ታደርጋላችሁ። ሁላችሁ በስርዓት እንቀጥላለን ለምቢባል ገብቶ ነው እንጂ ሰው ተከትለን ኦርቶዶክስ አልሆንም እና በማስረጃ ነው ያወራሁት። እያንዳንዱ ቪዲዮ እየከፈትኩ ነው ያወራሁት። እኔ ራሴ ጠንቋይ ነው ምናምን ያላትን ቤተክርስቲያንን ጠንቋዮች ናቸው ከጴንጤ ሟርት እግዚአብሔር እንደዚህ ያርግህ ምናምን ብለው ሲጸልዩ ያየሁት ጴንጤዎችን ነው እና ጴንጤ ሟርተኛ እንደሆነ ራሳቸው ናቸው የተናገሩት። ሌላ ማንም አልተናገረም። ሁላችሁም በቤተክርስቲያን ጉዳይ ላይ እጅ መስጠት የለብንም። ገብቶን ተረርተን ክርስቲያን የሆኑን ሰዎች ክርስቲያኖች ነን። የኢትዮጵያ ነዋያት ቅዱሳትን መገልገያ ህግ ፈቅዶልን ከዚህ በኋላ ህጋዊ የሆኑ ነገሮች እርምጃ እንደሚወሰድባቸው እየተነገረ እነሱ ተነስተው የኛን ነዋያት ቅዱሳትን ከበረውንም ጽናጽኑንም መቋሚያውንም የማይገባ ቦታ ላይ ያደረሱት ሲሄዱ ያማል። በጣም ነው የሚያማው። ቤተክርስቲያን የራሱ የሆነ ሴቶች ምን አይነት ልብስ እንደሚለብሱ ወንዶች ምን አይነት ልብስ እንደሚለብሱ ነጠላ መልበስ ክብር መሆኑን ሁላችንም እናውቃለን እና ፕሮቴስታንቶች ምንም የላቸውም። ሁሌ ፓራሳይቶች ናቸው። ሁሌ እንደወረሱ ነው። ሁሌ እንደተዋሱ ነው። ውርስ እንኳን አይባልም። ተበዳሪዎች ናቸው። ብድር ኢየሱስን እንኳን ስሙን እንኳን የተበደሩት ከኦርቶዶክስ ነው። ኢየሱስ የሚለውን ስም የተበደሩት ከኦርቶዶክስ ነው። መልአኩ ገብርኤል የሚለውን ስም የተበደሩት ከኦርቶዶክስ ነው። ለቢባል መጽሐፍ ቅዱስ 66 ብሎ ማን ቀነነላችሁ ሲባል ማንም መልስ የላቸው። መጽሐፍ ቅዱስን 66 ብሎ የቀነነላቸው ከሌለ መጽሐፍ ቅዱስን የቀነኑ አባቶች ስላሉባት ነው የመጣሁት። 66 ብሎ ማን አባት ቀነነላችሁ የለም። እስቲ አንድ አባት ጠሩልኝ የውሃ ጥምቀትንና ቅዱስ ቁርባን ስርዓት ነው ብሎ የጠራው ስትል የላቸው። ስለዚህ እውነት ረፍት መሰረት ያለባት ኦርቶዶክስ ናት። ኦርቶዶክስ የሆነው በምክንያት ነው እና ኦርቶዶክሳዊነት ሁሌ ተሰደባለች። ኦርቶዶክስ ሁሌ ያጣጥሏታል፣ ሁሌ ይገፋታል። ግን ማትወድቅ በስድብ ሳይሆን በመባረክ የምታመን በስድብ ሳይሆን ሰውን በጸባይ በሚያዝ የምታመን ድንቅ ቤተ እምነት ናት። ሊቃውንቶች እንኳን ወይም ደግሞ አባቶች እንኳን ቋሚ ሲኖዶስ እንኳን ስብሰባ ላይ ሆኖ ሊቃውንቶች ስራችሁን ስሩ፣ አንዳንድ ነገሮች ላይ መልስ መልሱን፣ ሰላም የሆነች ቤተ እምነት ናት እንጂ እከሌ የሚባል እንደዚህ ብሏል በዚህ እንደዚህ ወገዝ አይሉ። ፍቅርን የሚያስተምሩ ትሁት አባቶች ናቸው ያሉ። ፍቅርን የሚያስተምሩ እውነት ማለት ነው። ፍቅርን የሚያስተምሩ ትሁት አባቶች ናቸው ያሉ። ፍቅርን ነው የሚያስተምሩት። እዚህ እንደ ዮናታን አይነት ይሄ ዮኒ ማኛ ነው ማን ነው ታው ዮናስ ሙሉነ እንደሚናገረው አይነት እንዳልክ እንደመጣለት አፉ እንደመጣለት እንደሚቀድደው አይነት አይደለም። በጣም መከባበር ያለበት፣ በጣም መቻቻር ያለበት፣ በጣም መስማማት ያለባት ቤተ እምነት ናት። በጣም ማለት ነውና እቺ ቤተ ክርስቲያን ኢየሱስን አትሰብከውም ሳይሆን ኢየሱስንም ትዘምረዋለች። ጌታ
ኢየሱስንም ትዘምረዋለች። ስብከት ንግግር ነው የሚገርማችሁ። ኢየሱስንም ትሰብከዋለች። እንኳን የኢየሩሳሌም ምልክት መሆኑን እንኳን የማታውቁ ናችሁ። በአብ ወልድ በመንፈስ ቅዱስም አሐዱ አምላክ ማለት ትልቅ ጸሎት መሆኑን እንኳን የማታውቁ ናችሁ። አታውቁት። አብ ወልድ መንፈስ ቅዱስ ማለት እንኳን ትልቅ ጸሎት ከሰማይ የወረደ ወደ ምድር ከሰማይ የወጣ ወደ ምድር የወረደ ስለኛ ወደ ሲኦል የወረደ ስለኛ በአብ ቀኝ ያስቀመጠን ማለት ነው። ይህ ጸሎት ራሱ ትልቅ ጸሎት። አንተ ተነስተህ ታውቀው ጆዋ ራሱ ቅዱስ ነው። ክርስትና አለባበሳችን ራሱ ትርጉም አለው። ትርጉም አለው። እንደመጣላት ታወራ መሪ ያላት ቤቷ እንደመጣላት ተፋም እረኛ ያላት ቤቷ እረኛ ያላት ቤት ውስጥ ነው ያለው። ለዚህ ነው እረኛው ወዳለባት ቤት የመጣሁት። መንጋውን በታትኖ እረኛው ቆሞ ራሱን የሚያበለዝቅባት ቤተ እምነት ውስጥ አልመጣው። መንጋው ተርቧል ትበላላችሁ እያለ ከመንጋው ብር የሚሰበስብበት ቤተ እምነት ውስጥ አልመጣው። ብልጽግናን እየሰበከ እሱ ከነሱ ብር የሚሰበስብበት ቤተ እምነት ውስጥ አልመጣው። ራሱን ወደሚያካፍልበት ቤተ እምነት ውስጥ ነው የመጣው። ራሱን ወደሚያካፍልበት ድሃ የለ ሀብታም የለ ጨዋ የለ ባሪያ የለ ሁሉ በአንድነት የሚታየበት ቤተ እምነት ውስጥ ነው የመጣው። ማለትም ቤተ ክርስቲያን ውስጥ አንተ ቅዳሴ ገብተህ የኔ ቢጤው ወይም ደግሞ በተለምዶ የሚለምኑ እህት ወንድሞቻችን ስለ ማርያም ይላሉ። ቤተ ክርስቲያን መጣው እስኪ የትኛው አዳራሽ ውስጥ ነው አንተ እግዚአብሔር ቃልን ያካፈልክ ስለ ማርያም ብሎ የሚጠይቀኝ ነው ቢጤ የሚመጣ? በር ላይ አታስቀምጠው። አትሰጥማ። ስግብግብና ግን የብልጽግና ሰባኪ ነህ። ፎቆ ያንተ ነው እንትኑ ያንተ ነው ትላለህ፣ ግን አትሰጥም። የትኛው አዳራሽ ውስጥ ነው ለማኝ ገብቶ እንደዚህ የሚለምነው? አትሰጥም። ሲጀምር ሂድ ታጠብ ነፃ ሽቱ ተቀባ አትሽታት የሚል እንደ ጆ አይነት ሰባኪ ነው ያልነጻ ንጹህ ልብስ ያለበሰ እንዳይገባ ደግሞ መልከ መልካም የሆኑ ቆንጆ ሴቶች ደግሞ ፍለፊት ነው የሚደረደሩት ለካሜራ ጥራት ገበያ መሰብሰቢያ ገንዘብ መሳቢያ። ጠማማ ጫማ ካደረክ እድለኛ ከሆንክ መካከለኛ ላይ ተቀመጣለህ ማለት ነው። አይ አለባበስ ልክ ካልሆነ ግን የነው ተቀመጠው ጥግ ኋላ ታዛቢዎች ይቀመጣሉ መሃል ላይ እንደዚህ። ቤተክርስቲያን እንደዚህ ያስተማረች ሁሉንም እኩል የምታይባት ቤተ እምነት ውስጥ ነው ያለው። ሁሉንም በእኩል የምታይ ቤተ እምነት ውስጥ ነው ያለው። የክርስቶስ ኢየሱስ ምልጃ ምን ማለት እንኳን የማታውቁ ኢየሱስ ያማልዳል። አዎ ኢየሱስ አማልዶናል ብላ ስታስተምር እንኳን የማታውቅ ኢየሱስ አማልዶናል ለአንዴና ለመጨረሻ ጊዜ በደሙ አስታርቆናል ብላ ያስተማረች ቤተክርስቲያን ለምንድን ነው ኢየሱስ አስታረቀን የሚሉት ብላችሁ መጥቀሩ ሰዎች? ቤተክርስቲያን የኢየሱስን ለአንዴና ለመጨረሻ ጊዜ ማስታረቅ በደሙ ማስታረቅን ድብና አድርጋ ትቀበላለች። ይሄን እንኳን ትርጓሜ ያገኛችሁ ጴንጤዎች እንኳን ከቤተክርስቲያን ድብና አድርጋ ትቀበላለች። ድብና አድርጋ ትቀበላለች። ጌታ ክብር ለሚገባው ክብርን ስጥ የሚል ቅዱሳኖችና መላእክታኖች ይከበሩ እናከብራቸዋለን አክብረን እንሰግድላቸዋለን ሲባል ትጮዋላችሁ። አንተ ለሚስትና ተሰግደለ እንዴ?
እንዲያው ካላችሁት አይቀር እስኪ ካገኘው ታሳይሃለሁ ዮናታን አክሊሉ ለእናቱ እንዴት እንደሰገደ እናቱን እንዴት እንዳለ ካልጠፋብኝ ቪዲዮን እናቱን እንዴት እንዳከበረ አንተ እናትን ስታከብራት የጌታ እናትን ለምንድን ነው ማክበር ይከበደ ምን አይነት መረዳት ነው ያላችሁ የጌታ እናትን ለመረዳት ለምን ከበደ እስቲ ቆይ እዚህ ጋር ካገኘሁት ያ አጣሁት አንተ እናትህን ታከብራለህ የጌታ እናት ሲባል ግን ትደነግጣለህ ስርዓት አይደል የጌታ እናትንም አክብር አንተ የሚስትህን እናት አማቼ እያልክ ታከብራለህ ጌታን አምላክህን የወለደችን እናትን ግን አታከብርም ደግሞ ቁረጣት ደግሞ አሁን አገኛችሁ ከዚህ በፊት የሆነ ነገር ብዬ ማርያም በኦርቶዶክስ አትመለክም ግን የምትመለክ ናት ምትል በስህተት ላይ ብዙ ሜም ሰርታችሁበታልና አሁን የተናገርኳትን ደግሞ እንደምንም ብላችሁ ደግሞ አገናኙትና ፖለቲካችሁን ስሩበት ምናመልከው ኢየሱስን ነው የሚመለከው ኢየሱስ ነው ኦርቶዶክስ ብዙ አማልክት የለንም ብዙ አምላክ የለንም አምላካችን አንድ ነው ኢየሱስ ነው አምላካችን ምናመልከው ኢየሱስ ነው ኢየሱስ ፍለጋ ነው የመጣው ኢየሱስ ፍለጋ ጻፍ ቅዱስ እንደሚናገር ወደ እግዚአብሔር ቀርቦ እሱም ወደ እናንተ ይቀርባል እንደሚለው እኔ ወደ እግዚአብሔር ሲቀርብ እሱም ለኔ ወደኔ ቀርቦ ልጁ አደረገኝ ነፃ ፍቃዴን ተጠቅሞ ከዛስ ወደ ምድድበት መዳን ወደ ምሰጠው ሃይማኖት መጣ ድኝ ቀረው ብዬ ኃጢአት እንደሰራ ማዝ ደፋፈር ትድናለህ እየዳንክ ነው ድህነት ይደታዊ ነው እለት በእለት በክርስቶስ ኢየሱስ ደም በንሳ መመላለስ አለበት ተብዬ ነው ኦርቶዶክስ ወቁት በደሙ ነው መታጠበው በማርያም ደም አይደለም መታጠበው አየ በገብርኤል ደም አይደለም መታጠበው ደም ያፈሰሰው መስዋዕት የሆነው የአዲስ ኪዳን በግ የሆነው ክርስቶስ ኢየሱስ በደሙ ነው የምንታጠበው በደሙ ነው ምህረትን የምናገኘው ደሙ ነው መሰረት ይሆናል ለቤተ ክርስቲያናችን የክርስቶስ ኢየሱስ ደም የክርስቶስ ኢየሱስ ደም የክርስቶስ ኢየሱስ ደም ነፃ ያወጣን በክርስቶስ ኢየሱስ ደም ነፃ ያወጣን እዚህን ላለው ሁላችሁም ወዳችኋለሁ